ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው? በቸርነት ብዛት የጠበቅከን መተላለፋችንን ያልተመለከትክብን እንድናመልክህና እንድናመሰግንህ ባለን ቀሪ ዕድሜያችን ላይ ይችን ሰዓት ጨምረ በተቀደሰው መቅደስ ያሰባሰብከን አባታችንና አምላካችን እግዚአብሔር ሆይ ስላደረክልን የቸርነት አመሰግንሃለን። እግዚአብሔር የሚወዳቸው የእናታችን የእመቤታችን የድንግል ማርያም ልጆች አባቶቼ ካህናት፣ በየደረጃቸው ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ የእግዚአብሔርን ማዳን በዜማ የምትመሰክሩ ዘማሪያን፣ የቤተ ክርስቲያናችን ከዋክብት የሆናችሁ ማይበረ ምእመናን ወምእመናት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። በቸርነቱ ብዛት የጠበቀን መተላለፋችንን ሳይመለከት ሕይወት የሚሰጠን ቃሉን እንድንሰማ ደግሞም ዘላለማዊ ስሙን ጠርተን እንድናመሰግነው የረዳንና ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን የመመኪያችን ዘውድ የድህነታችን ደጃፍ የሆነችውን የእናቱ የእመቤታችን የድንግል ማርያምን ቃል ኪዳኗን የመላእክት አለቃ የቅዱስ ሩፋኤልን ፈጣን ተራዳይነት ከሁላችን አያርቅብን። ዛሬ እንደ አምላካችን እንደ እግዚአብሔር ቅዱስ ፍቃድ እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ያስተምረናል። የምንማረው የትምህርታችን ኃይለ ቃል ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው በሚል ይሆናል። ይህን ቃል የተናገረው የእግዚአብሔር ሰው የእስራኤል አርበኛ ታላቁ ማኑሄ ነው። በመጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ የምናገኘው ኃይለ ቃል ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው የሚለውን ቃል በውስጡ ያለውን የእግዚአብሔር ሐሳብ ሃይማኖታዊ አስተምህሮ ዘርዝረን ከማየታችን በፊት ለትምህርታችን መንደርደሪያ የሆነን ዘንድ ከታሪኩ መነሻ ጀምሮ መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ጀምሮ ያለውን ቃል አለፍ አለፍ ብለን እናያለን። የቲያጥሮን ቀያር ነጋዴ የሊዲያን ልቦና ለቃሉ የከፈተ ልዑል አምላክ እግዚአብሔር ለእኛም ልባችንን ለቃሉ እንዲከፍትልን ፍቃዱ ይሁን። እንዲህ ይላል፣ የእስራኤል ልጆች ዳግመኛ በእግዚአብሔር ፊት ክፉ ሥራ ሰሩ ሲል ታሪኩ ይጀምራል።
እስራኤል በዘመነ መሳፍንት በሚገዟቸው ዘመን በእግዚአብሔር ፊት ለሁለተኛ ጊዜ በደል በደሉ፣ ክፉ ስራን ሰሩ። ምንድነው ክፋታቸው ሲባል ከዚህ በፊት የመጀመሪያውን በደላቸውን ማየት ግድ ይላል። በመጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ላይ የእስራኤል ልጆች በእግዚአብሔር ፊት ክፉን ሥራ ሰሩ፣ እግዚአብሔርም ለምዳማውያን ለጠላቶቻቸው አሳልፎ ሰጣቸው። ምዳማውያንም እስራኤላውያንን 7 ዓመት ረግጠው ገዟቸው ይላል። የእስራኤል ዘሥጋ ክፋታቸው ምንድን ነው? በእግዚአብሔር ፊት የሰሩት ክፋት ምንድን ነው? ለጠላቶቻቸው አሳልፎ ያሰጣቸው ክፋት ምንድን ነው? እስራኤል የበዛው ክፋታቸው ያዳናቸውን የመራቸውን የጠበቃቸው እግዚአብሔርን መርሳት። እስራኤል በጠላቶቻቸው እጅ የወደቁት ትልቁ ክፋታቸው እግዚአብሔርን በመርሳት ጣዖት በማምለካቸው ክፉ መናፍስትን እየጠሩ የሚያናግሩ ሟርተኛና አስማተኞች መከተላቸው፣ ጠንቋዮችን መከተላቸው እስራኤል የክፋት ሥራ ተብሎ ተመዘገበባቸው። ጸሐፊው የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ ያለው ጣዖት አምልኮት ውለታውን ረስተው ለአባቶቻቸው ያደረገውን የማዳን ሥራውን ረስተው ከነሱ ጋር ሆኖ በጠላቶቻቸው ፊት ሞገስ የሆናቸውን እግዚአብሔር ረስተው የመፈራታቸውና የመከበራቸው ምስጢር እግዚአብሔር መሆኑን ረስተው እግዚአብሔርን ትተው ክፉ ሥራ ሰሩ። ስለ ክፋታቸው ለጠላቶቻቸው ተላልፈው ተሰጡ ይላል። የተወደዳችሁ እስራኤል ዘነብስ ምዕመና፣ ዛሬስ ቢሆን ይህ አይደለም በእኛስ ዘመን እየሆነ ያለው? ይህ ዘመን ራሳችንን ከመረመርን ሰው እግዚአብሔርን የረሳበት ዘመን፣ እግዚአብሔርን መርሳት እንደ ሀገር ዋጋ እየከፈልን፣ እግዚአብሔርን መርሳት እንደ ኦርቶዶክስ ተዋሕዶ ዋጋ እየከፈልን፣ እግዚአብሔርን በመርሳት የመጣብን መከራ ይህ ነው ብለን ቆጥረንም አንጨርሰው ሆነ። ሆዴ ይሙላ ደረቴ ይቅላ የሚል ለአምልኮት ጊዜ የሌለው በአንደበቱ አምልኮ በከንፈሩ አምልኮ ልቡ ከእግዚአብሔር የራቀ ሰው የበዛበት ዘመን ቢኖር ይህ ዘመን አምልኮት አስመሳይነት ሆነ። አምልኮታችን ከንፈር ላይ ሆነ። እግዚአብሔርን መፍራት በልቦናችን፣ እሱን ማምለክ በአእምሯችን ይዘን መኖር አቅቶን ይኸው ዋጋ እየከፈል እግዚአብሔርን በመርሳት ብዙ ሰው በኑሮ በውሎ በትዳሩ ሕይወቱ ሲመሰቃቀል እያየ ወገኖች፣ እስራኤል የድላቸው ዝማሬ እግዚአብሔር ሲሮጡ ይዘውት ስለወጡ ነው። እግዚአብሔርን ሳይጠሩ የኖሩት ሕይወት አልነበራቸው።
እግዚአብሔርን የረሱ ጊዜ የሚመጣባቸው ጣጣ ይሄ፣ እኛም የመጣብን ይሄ ነው። ቅድስት ሀገር ኢትዮጵያ ብለን የምንጠራት ሰው በዘር በሃይማኖት ያልተለያየባት፣ ሁሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ በፍቅር የኖረባት እኮ አባቶቻችን ውስጥ የነበረው እግዚአብሔርን በበጎ አእምሮ ማምለክ ዛሬ ስለጠፋ ነው። እስራኤል ዘሥጋ የተቀበሉትን መከራ እስራኤል ዘነብስ በክርስቶስ ክርስቲያን የተሰኘነው መከራውን እየተቀበልን ያለ። ክፉ ስራ ሲሰሩ እግዚአብሔር አሳልፎ ሰጣቸው ይላል። የሚፈራው እስራኤል ፈሪ ሆነ። የተገረዘው እስራኤል ያልተገረዙት ገደሉት። የሚያስጨንቀው እስራኤል የሚጨነቅ ሆነ እግዚአብሔር ሲርቀው። ዛሬስ እኛስ የሆነብን ይኸው አይደል? የተጠመቅነው ባልተጠመቁ ነው የምንገደለው። የተጠመቁት ባልተጠመቁት ነው የሚሰደዱት። አለ የማይሉት የአደባባይ ምስጢራችን ስለሆነ ለምን ይሄ ሆነብን ስንል የራሳችንን ጉድለት አለማየት፣ በፍጹም ልባችን ወደ እግዚአብሔር አለመመለሳችን የሚያሳየን መከራ ነው። እስራኤል በጠላቶቻቸው እጅ 7 ዓመት ተረገጡ። 7 ዓመት ላይ ሲደርሱ ባርነት እጅ አላቸው። ወደ ሰማይ ቀን አሉ። የደጋጋ አባቶቻቸው እግዚአብሔር ኪዳን ያቆመላቸውን አባቶቻቸውን ጠሯቸው። የአብርሃም አምላክ ስለ አብርሃም ብለህ ማረን፣ የይስሐቅ አምላክ ስለ ይስሐቅ ብለህ ይቅር በለን፣ የያዕቆብ አምላክ ስለ አባታችን ያዕቆብ ብለህ ራራልን ብለው አለቀሱ። በድለናል፣ ይቅር በለን፣ ረክሰናል፣ ቀድሰን፣ ወድቀናል፣ አንሳን ብለው አለቀሱ። እናንተ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ያለ እግዚአብሔር በአንደበቱ ሐሰትን ይናገር ዘንድ ሰው አይደለምና ሕዝቡ ሲመለሱ በንስሐ እግዚአብሔር ተመለሰላቸው። ለእኛም በምህረቱ ይመለስልን፣ ለሀገራችን በምህረቱ ይመለስላት፣ ለወገኖቻችን እግዚአብሔር በምህረቱ ይመለስላቸው። አያችሁ፣ ሰው ኃጢአቱን አምኖ በደሉን አምኖ ስህተቱን አምኖ ማረን፣ ይቅር በለን፣ ራራልን ብሎ ከተመለሰ የሚመለስ አምላክ እግዚአብሔር ነው። የንስሐ እንባቸውን አለቀሱ። ኃጢአት በደላቸውን እያሰቡ አለቀሱ። የዛሬ ሰው ዓይኑን በእንጨት ቢወጉት እንኳን የንስሐ እንባ አይወጣው። ለንስሐ ጸጸት የተዘጋጀ ብዙ ሰው የለም። ከተጸጸተም የዛሬ ሰው አፉ ላይ ወገኖች፣ የቤተ ክርስቲያን መከራዋ ይብቃ ካላችሁ ንስሐ እንግባ። የክርስቲያኖች መገደል ይቁም ካልን ንስሐ እንግባ። የቤተ ክርስቲያን ስደት ይቁም ካልን ንስሐ እንግባ። ያለ ንስሐ ድል የለም። ተሸንፎ ዋንጫውን ተበልቶ ጭፈራ የለም። ኃጢአትን እየሰራን ድል ተደርገን ተሸንፈን እኛ አሸናፊነትን መጠበቅ የዋህነት። አሸናፊው እግዚአብሔር ከኛ ጋር ሆኖ እንደ አባቶቻችን የድል አድራጊዎች ዝማሬ ለመዘመር ወደ ድል ለመምጣት ኃይላችንን ማደስ አለብን። ያም በንስሐ መለወጥ፣ ያ በንስሐ መቀየር። እስራኤል ንስሐ ሲገቡ እግዚአብሔር ጌዴዎንን አስነስቶ ያስጨነቋቸውን ዳግም ማስጨነቅ ጀመሩ። ያሳደዷቸውን ዳግም ያሳድዱ ጀመሩ። እስራኤላውያን ያስለቀሷቸውን አስለቀሱ። ጌዴዎንም አለ አልፍ
ለእግዚአብሔር ድልም ለእስራኤል ብሎ እስራኤላውያን እግዚአብሔርን ይዘው ወጥተው አሸነፉ። እግዚአብሔርን በረሱ ዘመን የከፈሉትን ዋጋ አስቡት። እግዚአብሔር ጋር በተመለሱ ጊዜ ደግሞ ያገኙትን ድል እዩ። የተዋሕዶ ክብሯ ይመለስ ዘንድ፣ የቤተ ክርስቲያን ሉዓላዊነቷ ይመለስ ዘንድ፣ ቤተ ክርስቲያን ትከበር ዘንድ ማንም አፉን እንዳይጠርግባት እኛነታችን እናስተካክል። እኛ ካልተስተካከልን የበለጠውን መከራ ይመጣል፣ የበለጠውን ስደት ይመጣል። እኛ የሚታየን ወንጀል የሚሰሩትን ነው። የእኛስ ወንጀል ማን ይንገር? መቼ ነው የእኛ ልብ የሚለወጠው? መቼ ነው ንስሐ የምንገባው? የተነሳ ነው ማዕበሉ መርከቧን እንዲህ አደረገው ብሎ ዮናስ ራሱን እንዳጋለጠው መጽሐፍ በፍቃዱ ራሱን በእግዚአብሔር ፊት የሚቀድስ ማን ነው እንዳለ ዛሬ ወገኖቼ በፍቃዳችን ንስሐ እንግባ። በፍቃዳችን ንስሐ ካልገባን፣ በፍቃዳችን ስለ ኃጢአታችን ካላለቀስን አጋንንት በገሃነብ ውስጥ ያስለቅሱናል። በፍቃዳችን ወደ እግዚአብሔር ተመልሰን ካላለቀስን የመጨረሻው ዕጣችን ይህ ነው የሚሆነው። ለብት የተሰጠ ሀገር ሰላም የኛ መመለስ። ጦርነት የኃጢአት ውጤት፣ የተከማቸ በደል። ጦርነት በሰው ዘንድ አለ ክፋት ነው። ሰው የዘራውን ያንኑ ያጭዳል ነው። ይኸው እያጨድን በቃችሁ እንዲለን እንደ እስራኤላውያን እኛም መመለስ። እስራኤል ከዚህ በደል በኋላ ትንሽ ጊዜ ወሰዱና ደግሞ መልሰው መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ የእስራኤል ልጆች ዳግመኛ ለሁለተኛ ጊዜ የትላንቱን መከራ ረስተው የትላንቱን በኤሎፍላውያን እጅ የገጠማቸውን ስቃይ ረስተው በእግዚአብሔር ፊት ክፉ ስራ ሰው በደሉ፣ ደግሞ ኃጢአት ሰሩ። እግዚአብሔር ለፍልስጤማውያን አሳልፎ ሰጣቸው። ወገኖች እግዚአብሔርን መርሳት ተላልፎ መሰጠት። መጽሐፍ እንዳለን እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ለማይገባ አእምሮ አሳልፎ ሰጣቸው ይላል ቅዱስ ጳውሎስ በሮሜ 1 ቁጥር 28። አይዘበትበትም እግዚአብሔር፣ አይቀለድበትም እግዚአብሔር። እግዚአብሔርን ካመለክን ልባችንን ሰጥተን ማምለክ። የተዝረከረከ ክርስትና አያስፈልግም። ያልተለወጠ አእምሮ አያስፈልግም። የምንሰማው ለመቀየር፣ የምንሰማው በእግረ ሥጋ መተን በእግረ ልቦና ደግሞ እዚሁ ልንቀር። እግዚአብሔርን በመርሳት እየመጣብን ያለውን መከራ አይነት ወዲያው ፍልስጤማውያን እጅ ወደቁ። ትላንት 7 ዓመት ነበር፣ አሁን ደግሞ 40 ዓመት ረገጧቸው ይላል። አሁን ከ40 ዓመት በኋላ አለቀሱ። አሁን በድለናል ይቅር በለን አሉ። ረክሰናል ቀድሰን አሉ። ወድቀናል አንሳን አሉት። የአባቶቻቸውን ኪዳን እያሰበ እንዲምራቸው በቅዱሳኑ ተማጸኑ። እግዚአብሔርም እንባቸውንና ሐዘናቸውን ጸጸታቸውን ተመልክቶ ተመለሰ። በመጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ ስሙ ማኑሄ የሚባል ሰው ከዳን ወገን የሆነ የጾራ ሰው ነበረ። ይህ ሰው ከባለቤቱ ጋር ሲኖር ልጅ አልነበራቸውም ይላል። ልጅ አልወለዱ። ልጅ አለመውለድ ደግሞ በብሉይ ኪዳን ከባድ ነው። እንደ ትልቅ ኃጢአት ይቆጠራል። የማትወልድ ሴት እግዚአብሔር ስለ ኃጢአቷ ማኅፀኗን ዘጋ ብለው የሚያስቡ ህብረተሰቦች የነበሩበት ዘመን። አለመውለድ እንደ ኃጢአት ተቆጥሮ ነው የሚኖረው። የማትወልድ ሴት ከህብረተሰቡ ጋር አትቀላቀልም።
የእስራኤል እንስቶች ይንቋታል። የተናቀች ናት። እንኳን አብረዋት ሊቆሙ እንኳን አብረዋት ሊያወሩ እሷ የረገጠችውን መሬት መርገጥ በራሱ መርከስ ነው ብሎ ያስባል። ከዚህ የተነሳ የማኑሄ ሚስት ከቤት ሳትወጣ በቤቷ ሆና የሰው አፍ ፈርታ የእስራኤል ሴቶች እንዳይዘልፏት እንዳይሰድቧት በቤቷ ሆና በጸሎት ትተጋ። እናቴን ሳራን በስተርጅና ወራት የጎበኛ አምላክ ያልቅበት የማያልቅብህ ጌታ ሰው ሲጨርስ ስራ የሚጀምር አባት ባሪያን ተመልከት እያለች ትተጋ ነበር። የሚገርማችሁ ኦርቶዶክሳውያን ወገኖች ባልና ሚስቶቹ በጎደላቸው ነገር ላይ ቆመው ያመልካሉ። በጎደላቸው ነገር ላይ ቆመው ያመሰግናሉ። ማን ይሄን ያረጋል? አንተ ታረጋለህ? እኔ አረጋለሁ? አንቺ ታረጋለሽ? ማን ነው ችግሩ ላይ ቆሞ ተመስገን የሚለው? ማን ነው በእንዲህ አይነት በእጦት ላይ ያመሰገኑ መኖርን የተለማመደ ክርስቲያን? እኛ ተደርጎልንም አይደለም እንዴ እኔ ነገር በዛም እንለው? እግዚአብሔር ተወኝ አይደለም እንለው? የተሰጠንን እየረሳን የተደረገልንን እየረሳን ምን እግዚአብሔር ያላረገልን ነገር? እነሱ ችግራቸው ላይ ቆመው ይጸልያሉ፣ ያመልካሉ፣ ያመሰግናሉ። ስለሰጠህን ተመስገን፣ ስላልሰጠህን ተመስገን፣ ገና ለምትሰጠን ተመስገን ይሉታል። እረ እንዲህ አይነት መንፈስን እግዚአብሔር ለሁላችን ያድለን። ተመስገን። አንድ ቀን የማኑሄ ሚስት ስሟ እኩት ይባላል በቤቱ ውስጥ ሳለች የእግዚአብሔር መልአክ ክንፉን ሸሽጎ በሰው ተመስሎ መጣ። በቤቱ ውስጥ እያለች መጣና አንቺ ሴት ልጅ የለሽም፣ ግን ልጅ ትወልጃለሽ፣ እግዚአብሔር ጸሎትሽን ሰምቶሻል። የእኛንም ጸሎት እግዚአብሔር ይስማል። የምትወልጂው ልጅ ለእግዚአብሔር የተለየ ነውና የሚያሰክር መጠጥ እንዳትጠጪ፣ የሚያረክስ መብል እንዳትበይ፣ ደግሞም የእግዚአብሔር ኃይል በልጁ ራስ ላይ ነውና ጸጉሩ ላይ ስለት እንዳታኖሪ አላት። እንዳትላጨው አላት። ጸጉሩ እንዳይላጫል። ይህን ብሏት የእግዚአብሔር መልአክ ተሰወረ። ባሏ ማኑሄ እርሻ ላይ ውሎ ከእርሻ ሲመጣ እሷ ቤት ውስጥ ነበረችና እንደመጣ ለባለቤቷ የእግዚአብሔር መልአክ የነገራትን ነገረች። ምን ብላ? መልኩ የእግዚአብሔር መልአክ የሚመስል አንድ ሰው መጣ። ልጅ የለሽም፣ ግን ልጅ ትወልጃለሽ፣ እግዚአብሔር ጸሎትሽን ሰምቶሻል አለኝ። የምትወልጂው ልጅ ደግሞ ለእግዚአብሔር የተለየ ናዝራዊ ነው። ጸጉሩ እንዳትላጪ፣ የሚያሰክር መጠጥ እንዳትጠጪ፣ የሚያረክስ መብል እንዳትበይ ብሎኝ ሄደ አለች። ትገርማለች። የሰማችውን ቃለ እግዚአብሔር ለባሏ የመሰከረች ሴት ናት። ዛሬ ያላችሁ ስትስ ሚስቶች የሰማችሁትን ቤት ገብታችሁ ለባላችሁ ትነግራላችሁ። እናንተም አትናገሩ፣ ብትናገሩ የዛሬ ባል አይሰማችሁ። እግዚአብሔር በሚስት ያድሮ ተናገረኝ አስተማረኝ አይልም። የዛሬው ባል ምንድን ነው የምንለው? እናንተ ከመቼ ወዲህ ደግሞ ቄሶች? የዛሬ ባል አንቺ ነሽ እኔን የምታስተምሪኝ አይደል? እኔ እኮ ዲያቆን ነበርኩ ይላል። የትዝታ ዘፈን ይጀምራል። እግዚአብሔር በሚስቴ ነገረኝ አይል። ሳንግባባ ተጋብተን ነው ግራ እየተጋባን ያለን። ትዳር መከባበር ነው። ትዳር መሰማማት ነው። ትዳር አንተ ትበልጥ አንቺ ትብሽ ነው። በትዳራዊ ሕይወታችን ውስጥ ብዙ የጎደለ መንፈሳዊ ሐሳብ አለ። ለዚህ ነው ትዳር ሁሉ እርካታውን ትቶ መፋታትን እንደ ምርጫ አድርጎ
ይሄው ወንጌል በሚሰበክባት ኢትዮጵያ 36% ትዳር ፍቺ ላይ ነው ያለው። እግዚአብሔር ደግሞ ምን ይላል? መፋታትን እጠላለሁ። ባካችሁ እንከባበር። ሚስት በጎ ነገር ካመጣች ከምታሽሟጥጣት የሚስትህን ሐሳብ ባትቀበለው እንኳን ዝም በል። የሰማችውን ነገረችው፣ የተሰበከችውን ነገረችው። ማኑሄም ሚስቱ ስትናገር ሰማት። ሰምቷት ምን አላት? እንደ ዛሬዎቹ ባሎች እንደኔና እንደናንተ ሚስቱን አሽሟጠጣት? አንቺ ነሽ ወይ እኔን የምትነግሪኝ አላት። እንዴ አላላት። ምንድን ነው ያላት? ምንድን ነው የተናገራት? ከሷ አድሮ የተነገራት ያየችውን ሰማና ማኑሄ ተንበረከከ፣ ወደ ሰማይ ቀና ብሎ ለመነ ይላል መጽሐፍ። ምን ብሎ? ለባለቤቴ የገለጥከውን ይህን መንፈሳዊ ምስጢር እባክህ ለእኔም ግለጥ አሉ። ይሄ የሚገባ ጸሎት ነው። ይሄ መንፈሳዊ ጸሎት ነው። ይሄ መንፈሳዊ ቅናት የተመላበት ጸሎት ነው። በባለቤቴ አድረ የነገርከኝ አምላክ፣ በአካሌ ላይ አድረ የመከርከኝ አምላክ፣ ለእሷ የገለጥከውን ለእኔ ግለጠዋል። ይህን ካለ በኋላ ማኑሄ ወደ እርሻው ሲሄድ እንደ ድሮ ሚስቱን ትቷት ሊሄድ አልወደደም። ከቤት ይዟት ሚስቱን እርሻ ላይ ይዟት ሄደ። እሷ ከእርሻው ዳር ቁጭ አለች። አረም እያረመች ፀሐዩ ሲበረታባት ቁጭ አለ። እሱ ደግሞ እርሻ መሃል ሆኖ ያርስ ነበር። ያ አቤቷ የመጣው የእግዚአብሔር መልአክ አሁንም ድጋሚ እንደዛው በሰው ተመስሎ መጣና ፊቷ ቆመ። እርሻው ዳር ሳለች መጥቶ ቆመ። ቀና ብላ ስታየው ልጅ ትወልጃለች፣ ጸሎትሽ ተሰምቷል፣ የሚያሰክር መጠጥ አትጠጪ፣ የሚያረክስ መብል አትበይ፣ ለእግዚአብሔር የተለየ ናዝራዊ ነው ብሎ ነገራትን። ያ እግዚአብሔር መልአክ የሚመስለው ሰው መጥቶ እንደቆመ ስታይ ሳታነጋግረው ወደ እርሻው መሃል ሮጠች። ባሏ ጋር ሄደች። የባሏን እጅ ያዘች። ማኑሄን ትጎትተው ጀመርኩት። ምን ብላ? ያ ቀድሞ ልጅ ትወልጃለሽ አለኝ፣ መልኩ የእግዚአብሔር መልአክ የሚመስለውን አግኝቼዋለሁና ና ወደ እሱ እያለች ባሏን እየጎተተች ወደ መልአኩ አመጣች። ወገኖች እኛ የት ነው የምንጓተተው? ሚስት ባልሽን የምትጎትችው የት ነው? ባል ሚስትህን የምትጎትተው የት ነው? ኦርቶዶክሳውያን የት ነው እኛ የምንጓተተው? ባል ሚስቱን ለማስደሰት የሚጎትታት ቦታ ረብ ጥቅም የሌለው ስፍራ፣ ለዓይን አምሮት ለስጋ እርካታ ብቻ ሆነ ስፍራ ነው የሚጎትት። ሚስትም የምትጎትችው ባልሽን የማይጠቅም የማይረባ ቦታ። የዛሬ ሚስት ባሏን እንደ ማኑሄ ሚስት እንደኩት ጎትታ ወደ ቤተ ክርስቲያን ጎትታ ወደ እግዚአብሔር አታመጣ። ላምጣም ብትል የሚጎተት ባል የለም። እውነቱን ስንነጋገር ነው የምንጓተተው። ወጣቶች ልጃገረድ እህቶቻችን የት ነው የምትጓተቱት? መዝናኛውን ያጨናነቅ ነው። እኛ ኦርቶዶክሳውያን አይደለን። ጭፈራ ቤቱን ያጨናነቅ ነው የምንጓተተው ወደ የጭፈራ ቤት። እኛ ኦርቶዶክሳውያን አይደለን። የድራፍት መጠጫ መጠጥ ቤቱ አዳራሹን የሞላ ነው። እኛ ኦርቶዶክሳውያን አይደለን። ከስካራችን በኋላ ደግሞ በንጋታው ፍርድ ቤቱን የሞላ ነው። እኛ ኦርቶዶክሳውያን አይደለን። እስከ መቼ ነው በእንዲህ አይነት ታሪክ የምንኖረው? እስከ መቼ ነው እግዚአብሔርንና ቤተ ክርስቲያንን በመናፍቃንና በአሕዛብ እንዳሰደብን የምንኖረው? የእግዚአብሔር ቃል የምንሰማው እኮ ወደ ተሻለ አእምሮ ለመመለስ፣ ከድካም ለመበርታት፣ ከርኩሰት ለመቀደስ፣ ከውድቀት ለመነሳት ይሄን አስበን ነው የመጣ ነው። ለዚህ ተዘጋጅተናል። ባለፈው ወር ላይ
እንደው እንደ አንድ ክርስቲያን ሳይሆን እንደ አንድ ኢትዮጵያዊ እፍር ያደረገኝን በወገኖቼ ልንገራችሁ። አውሮፓ ውስጥ አለ ኳስ የሚታይ ኳስ እና በዚህ ኳስ ላይ በጣም የሚገርማችሁን ነገር አያውቁንም። እንኳን እኛ የምንደግፋቸው ሀገራችንን አያውቋት። ይኸው አጠገባችን ያለች ግብፅ እንኳን ኢትዮጵያና ግብፅ ሊጫወቱ አንድ ታዋቂ እንግሊዝ ውስጥ የሚጫወት ኳስ ተጫዋቻቸው ኢንተርቪው ተደረገ ስለ ግጥሚያው። ዛሬ ኢትዮጵያ ነው የምትገጥሙት ብሎ ነው ጋዜጠኛው የሚጠይቀው። መሐመድ ሳላ የሚባል ምን አለ? ታውቃቸዋለህ ወይ ሲል አንድ 3 ቀን ሆኖኛል አለ። በአባይ እኮ ውሃ እኮ በቆሎ ያደገ ሰው እኮ እንደው እኛም ባያቀን ያሳደገው አባይን ያውቋል። እንኳን ተሻግረን አውሮፓ እዚህ ያለው ግብፅ እንኳን አያውቅ። በማያገባ የምትበላው ዳቦ አተ ቲሸርት ለብሰ ከተማ ስታስጨንቅ ጭፈራ ላይ ያለው አንተ ኦርቶዶክሳዊ ነውር ነው። ይሄ አለ የማይሉት የአደባባይ ምስጢር ነውራችን፣ ክብራቸው ነውራቸው ነው የተባለው ቃል በእኛ አይሁን ባካችሁ። አሁን ኳስ ማየትም ማጥያት አይደለም፣ አለማየትም ጽድቅ አይደለም። ኳስ አጥዩ እያልኳቸው አይደለም። ራስን መግዛት ይኖር። የምንጓተትበትን ቦታ እንወቀው። እስቲ አሁን ድራፍት የሚሸጥባቸውን ግሮሰሪዎች ዋቸው። ይሄ ጉባኤ እኮ ባዶ ነው ያለውን ስናይ፣ መሸታ ቤት ያለውን ስናይ ባዶ ነው። ወንጌላችን እንዲጠናከር፣ ህዝባችን እንዲጽናና፣ የተበላሸው ምግባር እንዲቃና እያንዳንዳችን የወንጌል አደራ አለብን። ጎረቤታችሁን ጎትቱ ወደ ቤተ ክርስቲያን። ባል ሚስቱን፣ ሚስት ባሏን ትጎትት። ጓደኛሞች በየካፌው እንደምንጓተተው ነፍስን ወደሚያሳርፈው እግዚአብሔር እንጓተት። ከኛ የሚጠበቀው ይሄ ነው። እኩት ታስፈልጋለች። ዛሬ ወደ መልአኩ ወደ ቅዱስ ገብርኤል፣ ወደ ቅዱስ ሚካኤል፣ ወደ ቅዱስ ሩፋኤል የምትጎትት እኩት ቤተ ክርስቲያን ትፈልጋለች። እየጎተተች ና እያለች የእግዚአብሔር መልአክ ጋር መጣች። መልአኩ ጋር እንደደረሰ ማኑሄ ምን አላት? አየው። አንተን ሚስቴን ልጅ ትወልጃለሽ ያልካት አንተን አለው። አዎ። እባክህ የሚወለደው ልጅ እንዴት አድርገን እንደምናሳድገው እባክህ ንገረን አለ። እስቲ ችን ቃል በሉልኝ። የሚወለደው ልጅ በሉ እስቲ። እንዴት እንደምናሳድግ እባክህ ንገረን። ወገኖች ተግሳጽን የሚወድ እውቀትን ይወዳል፣ ዘለፋን የሚጠላ እሱ ደንቆሮ ነው ይላል ጠቢቡ ሶሎሞን። ልጆችን አስተዳደግ ኦርቶዶክሳውያን የቀደመውን የአባቶቻችንን ሕይወትን አባቶቻችን ልጆች ሲያሳድጉ ለሀገር፣ ለወገን፣ ለሃይማኖት እግዚአብሔርን መፍራት በልቦናቸው ሰውን ማክበር በአእምሯቸው ይዘው እንዲያድጉ የሥነ ምግባር ሊቃን ያደረጉት ኢትዮጵያውያን አባቶቻችን አስተዳደጋቸውን እዩ። ልጆቻቸው በሥነ ምግባር ያደጉት አፍ መፍቻቸው ማርያም ፊደል ናት። ቤተ ክርስቲያን አምጥተው በእግዚአብሔር ቃል ነው ሀ ብለው መልእክተ ዮሐንስን ነው እያስተማሩ ወላጅ ማክበርን፣ ቤተ ክርስቲያን መፍራት፣ ካህናት ማክበርን ያስተማሩ። አሁን ያለ የልጅ አስተዳደግ እንዴት ነው? በጣም የተበላሸ የልጅ አስተዳደግ አለ። የልጆች አስተዳደጋችን ፍጹም ኦርቶዶክሳውያን ሊስተካከል ሊታረም ይገባል። ማኑሄ ይሄን ልጅ እንዴት እንደምናሳድገው እባክህ ንገረናል። ምን እነግርሃለሁ? ለሚስት ነግሬያታለሁ። የሚያሰክር መጠጥ፣ የሚያረክስ መብል እንዳትበላ እንዳትጠጣ፣ ጸጉሩን እንዳትላጨው፣ የእግዚአብሔር ኃይል በጸጉሩ ላይ ነዋል። ለማኑሄ ነገረው። እናንተ ባሎች፣ እናንተ የልጅ አባቶች ለልጆቻችሁ አርቴፊሻል አሻንጉሊት እየገዛችሁ የልጆቻችሁን አእምሮ አሻንጉሊት አታርጉት። ለልጆቻችሁ የአሻንጉሊት ፊልም እየገዛችሁ ልጆቻችሁን የአሻንጉሊት ፊልም አእምሯቸው ላይ አትሳሉ። የዛሬ አባት ልጁን
ደስ ያሰኘ መስሎት ይዞ ዕቃ መጫወቻ ነው ገዝቶለት የሚመጣው። ከሚገዛው አንዱ ውሃ የሚረጭ ሽጉጥ ነው። እውነት ውሸት? ንገሩኝ፣ እውነት ውሸት? ይመጣና ውሃ ሞልቶ ደግሞ ፊን እያደረገ ያሳየዋል። ጨዋታ ነው፣ ምንም አያውቅም ልጅ። በል እናትን ግሽ አርጋት ይለዋል። ልጁ ውሃውን እየረጨ እናቱን እንደገደላት አድርጎ ውሃውን ይረጫል። እናት ደግሞ ሞትኩልህ እያለች ትወድቃለች። ያድግና ዋናውን ሽጉጥ አንስቶ እናቱን የሚገል ልጅ፣ ያው ፖሊስ ፕሮግራም ላይ ብትጠብቅ አባቱን የሚገል ልጅ። የምን ውጤት ነው? የልጅ አስተዳደጋችን ፍጹም የተበላሸ ነው። ኬጂ ለማስገባት የምትጨነቁትን ቄስ ትምህርት ቤት አምጥታችሁ በስነ ምግባር እንዲማሩ አታረጉ። ሰንበት ትምህርት ቤት ገብተው ልጆቻችሁ በቃለ እግዚአብሔር በጥበብ በሞገስ በመንፈስ እንዲያድጉ አታደርጉም። ወላጆች ገና ለ2019 አሁን አይደለ እንደ ምዝገባ ጭንቀት ውስጥ ያላችሁ ልጆች አይማሩ እያልኳቸው አይደለም። ዕውቀቱ ኖሯቸው ምግባር ከሌላቸው ምን ይጠቅማል? ምን ይሰራል? ይሄን ነፍሰ ገዳይ ትውልድ እኮ ያፈራ ነው እኛ። ይሄን እኮ ጨካኝ ትውልድ፣ ወገኑን የሚያርድ ትውልድ ያፈራ ነው እኛ። የልጅ አስተዳደጋችን የምግባር ብልሹነት በስቷል። በዚህ የምግባር ብልሹነት የመጣውን ስህተት ይዩት። እየተፈጸመ ያለውን ጥቃት ይዩት። ምንድነው የኔ ህይወት ውስጥ ምንድነው የኔ የልጅ አስተዳደግ ውስጥ ያለው ችግር ብላችሁ ይሄንን በደንብ አድርጋችሁ ሲነገር ከራሳችን ህይወት ጋር ማነጻጸር። እንዲህ ነው የምታሳድገው። ሁለተኛ ጥያቄ ማኑኤል መልአኩ ጠየቀው። ምን ብሎት? እባክህ የፍየሉን ጠቦት እስክናቀርብልህ ከኛ ጋር ቆይ አለው። የዚህ ዘመን ኦርቶዶክሳውያን ቅዱስ ሚካኤልን ከኛ ጋር ቆይ በሉት። ቅዱስ ገብርኤልን ከኛ ጋር ቆይ በሉት። ቅዱስ ሩፋኤልን ከኛ ጋር ቆይ በሉት። ምን አገባቸው መላእክት ምን ያደርጋሉ የሚል ትውልድ ስላል ከኛ ጋር ቆይ። እመቤታችንን ከኛ ጋር ቆይ በሏት። ቆይ አሉት። ምን አለ? አንተ እንኳን አለኝ መልአኩ፣ አንተ እንኳን ግድ ብትለኝ የምታመጣውን የፍየል ጠቦት አልበላም። ይህንን ለእግዚአብሔር መስዋዕት አድርገህ አቅርበዋል። መላእክት አያገቡም፣ አይጋቡም፣ አይበሉም፣ አይጠጡም። ለእግዚአብሔር መስዋዕት አድርግ አለ። ማኑሄ ደግሞ ጠየቀው። ምን አለ? የነገርከን ነገር በደረሰ ጊዜ እንድናከብርህ ያንተ ስም ማን? ርዕሳችን ነገር በደረሰ ጊዜ ባለቤቴ ልጅ ትወልጃለሽ ብለሃታል። በመካንነት ለብዙ ዓመት የተሰቃየች ናት፣ የተሰደበች ናት፣ የተሸማቀቀች ናት። አሁን የነገርከን ነገር በደረሰ ጊዜ አምላከ ማን ብለን እናክብር? ስም ማን ነው እንድናከብራ? መልአኩም መልሶ ምን አለው? ስሜ ምን ያደርግልሃል? ስሜ ድንቅ ነው አለ። መጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ምን ያደርግልሃል? ስሜ ድንቅ ነው አለ። ድንቅ የሚባለው የእግዚአብሔር መልአክ ማን ነው ካላችሁ ቅዱስ ሚካኤል። ሚካ ማለት ድንቅ ማለት ነው። ኤል ማለት በዕብራይስጥ አምላክ ማለት ነው። ቅዱስ ሚካኤል ማለት ምን ማለት ነው ካሏችሁ ድንቅ አምላክ ማለት ነው። ምን ማለት ነው? ምን ማለት ነው? ይሄም ብቻ አይደለም። የመልአኩ የስም ትርጉም እያንዳንዷ ፊደል በራሷ ስም አላት። ሚ ማለት በግዕዝ መኑ፣ በአማርኛ ማን ማለት ነው። ካ ማለት በግዕዝ ከመ፣ በአማርኛ እንደ ማለት ነው። ኤል ማለት በዕብራይስጥ አምላክ ማለት ነው። ሚካኤል ማለት ምን ማለት ነው ካሏችሁ ማን እንደ እግዚአብሔር ማለት ነው። ምን ማለት ነው? መኑ ከመ አምላክ፣ ማን እንደ እግዚአብሔር፣ እንደ እግዚአብሔር ያለ
በደላችንን ሸፍኖ በፍቅር ገመድ የጎተተን እንደ እግዚአብሔር ያለ ማን አለ? እየበደልነው ያልጣለን፣ እየራቅነው ያራቀን፣ እያመመው የፈወሰን፣ እየወደቀ ያነሳን፣ የሾህ አክሊል ደፍቶ የብርሃን አክሊል የደፋልን እንደ እግዚአብሔር ያለ ማን አለ? ጠላቶቹ ሆነን የወደደን እንደ እግዚአብሔር ያለ ማን አለ? ወገኖች እስራኤላውያን ስም ሲያወጡ ከትርጉም ጋር ስለሆነ፣ ለምሳሌ በአባታቸው በኤቦር ዕብራውያን ተብለው፣ በአባታቸው በሳዶቅ ሰዱቃውያን ተብለዋል። በአባታቸው በጳሪስ ፈሪሳውያን ተብለዋል። በአባታቸው በያዕቆብ ደግሞ እስራኤላውያን ተብለዋል። በአባታቸው በይሁዳ አይሁዳውያን ተብለዋል። ያለ ትርጉም እስራኤል ስም አላወጡ። የመላእክት አለቃ የቅዱስ ሚካኤል የስም ትርጉም ድንቅ አምላክ ማን እንደ እግዚአብሔር፣ እንድናከብር ያንተ ስም ማን ነው? የተወደዳቸው ኦርቶዶክሳውያን መላእክትን ለምን እናከብራቸዋለን? ለምን እናከብራቸዋለን? አንድ እንደኔ የገጠማችሁ ሶሻል ሚዲያ ላይ አይታችሁ ከሆነ አንድ ባስ ውስጥ አንድ መናፍቅ ህዝቡ ነጠላ እንደለበሰ በባስ ቅዱስ ሚካኤል ወዳለበት ቤተክርስቲያን ነው የሚሄደው። ስግደት ለእግዚአብሔር፣ ስግደት ለኢየሱስ ብቻ፣ ስግደት ለመላእክት አይገባም፣ ክብር ለኢየሱስ ይላል። ለቀውታል። ሰውየውን እኔም ለመስማት እድሉን አጋጥሞኝ በሶሻል ሚዲያ ሰማሁ። አሳዘነኝ። እግዚአብሔር ይርዳው ከማለት በስተቀር ምን እንለዋል? እኛ መልአኩ ቅዱስ ሚካኤል፣ መልአኩ ቅዱስ ገብርኤል፣ መልአኩ ቅዱስ ሩፋኤል መላእክትን ለምን እናከብራለን ሲባል እንቅጭ የሆነ እውነታችሁን ወቁ። ይሄ ማንም አደባባይ ላይ ወጥቶ ቀን የሰጠው ቅል ድንጋይ ያፈርሳል እንዳሉ ቀን ሰጠን ብለው በየአደባባዩ ላይ የሚጮኸውን ይሄን የትንቢት አረም እየሰማችሁ እምነታችሁ እንደተሳሳተ አድርጋችሁ እንዳትንገዳገሉ። ኦርቶዶክሳውያን መላእክትን እንድናከብር ያዘዘን እግዚአብሔር ነው። ማን ነው? ማን ነው? መናፍቅ ከእግዚአብሔር በልጦ ነው የሚሰማው። የእግዚአብሔር ቃልን ለራሳቸው ያጣምሙታል ይላል እኮ ቅዱስ ጳውሎስ። ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ ሌሎችን መጽሐፍት እንደሚያጣምሙ ይህንን የእግዚአብሔር ቃል ለራሳቸው ያጣምማሉ ይላል። ሲያጣምሙ ጥያቄ ከተጫረባችሁ መጣችሁ ጠይቁ። መምህራን ጠይቋት ቤተ ክርስቲያን። እሱ መላእክትን እኛ ማክበራችንን አምልኮት አድርገዋል። የምናመልከው ማንን? ሚካኤል አምላክ ነው ያለች ቤተ ክርስቲያን አለች። ድንግል ማርያምን አምልኩ የሚል ስብከት ሰምታችኋል? ማንን አምልኩ ነው የሚመለክ? ማን? ልብ በሉ። መላእክትን ማክበር እግዚአብሔር ነው ስንል እግዚአብሔር ለሙሴ በሙሴም ወደ ሕዝቡ የተናገረውን ቃል ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ ይላል፣ በምትሄድበት መንገድ ይመራ ዘንድ ወዳሰብከው ስፍራም ያደርስ ዘንድ መልአኬን በፊት እሰዳለሁ፣ እንዳታስመርረው እንዳታስቆጣው፣ ስሜ በሱ ላይ አለና አክብረው ይላል። ምኔ በሱ ላይ አለ? በመላእክት ላይ ያለው ስም የማ ስም ነው? ማን እንደ እግዚአብሔር ማለት ያስጠላል? ደሩኝ ያስጠላል። ማን እንደ እግዚአብሔር? አሁን የመላእክት ስማቸው ላይ ያለ የእግዚአብሔር ስም ያለ ሚካኤል ብቻ ገብርኤል፣ ገብር ወሰብ ገብርኤል አምላክ ሰው ሆነ፣ ሰው አምላክ ሆነ። የእግዚአብሔር ባሪያ፣ የእግዚአብሔር አገልጋይ ሩፋኤል፣ ሩፋ ማለት ጤና፣ ኤል አምላክ፣ የጤና አምላክ። ኡራኤል፣ ኡራ ማለት ብርሃን፣ ኤል ማለት አምላክ፣ የብርሃን አምላክ። መላእክት ላይ ያለው ስም የእግዚአብሔር ስም ስለሆነ ስሜ በእነሱ ላይ ያለ አክብሮ ነው። እዚህ ማኑሄ ምን አለው? እንድናከብር ያንተ ስም ማን ነው አለው። እንዲህ ታቦት አውጥተን የመላእክትን ክብረ በዓል የቅዱሳንን ክብረ በዓል ስናክብር ይሄንን ስልጣን ይሄን መመሪያ የሰጠን የመላእክት ፈጣሪ የፍጥረታት ሁሉ አባት እግዚአብሔር። ስሜ ምን ያደርግላል? ስሜ ድንቅ ነው አለ። አላወቀውም አሁን መልአክ እንደሆነ።
ማኑሄም ይህን ከሰማ በኋላ እንዳዘዘው የፍየል ጠቦቱን ወስዶ እዛ ጠቦቱን እሳት አያይዞ ጠቦቱን መስዋዕት ሲሰዋ የእግዚአብሔር መልአክ ያነጋግረው የነበረው የእግዚአብሔር መልአክ መስዋዕቱን ይዞ ከመስዋዕቱ ጋር መስዋዕቱን ሲያሳርግ ማኑሄ አየው፣ ሚስቱ አየችው። ወይ ጉድ! እስካሁን ድረስ እንዲህ አፍ የምንካፈተው ከእግዚአብሔር መልአክ ጋር ነበረ ብለው ማኑሄና ሚስቱ ለመልአኩ የአክብሮት ስግደት ሰገዱ። የምን ስግደት ሰገዱ? ያክብሩት፣ አከበሩት። ማን አክብሩ ስላለ? እግዚአብሔር ስላለ። ወገኖች በዚህ ዘመን ከሚነቀፉ አንድ ቃል ጠቅሼላችሁ ነገር የለሰስ መላእክት እናቶቻችን አባቶቻችን ሲጸልዩ ጌታዬ ቅዱስ ገብርኤል ይሉታል። ይመጡናስ ጌታዬ ቅዱስ ሚካኤል ይላል። ይህን የሰማ መናፍቅ ደግሞ ምን ይላል? እንዴት ጌታዬ ትላላችሁ? ማን ነው ጌታ? ሚካኤል እንዴት ጌታ ትሉታላችሁ? ገብርኤል እንዴት ጌታ ትሉታላችሁ ብሎ ይከራከሯቸው። ጌታ እኮ ኢየሱስ ነው ይሏቸው። አያችሁ ውድቀትና ስተት፣ የባህሪና የጸጋ ጌትነት እንኳን ለይተው አያውቁም። ሚካኤል ጌታዬ፣ ገብርኤል ጌታዬ ብንል ምንድን ናቸው እነሱ? የጸጋ ጌትነት ነው። ይህን ጌትነት እግዚአብሔር ነው የሰጣቸው። ኢየሱስ ጌታ ሲባል ግን ምኑ ነው? ለሱ ጌትነት የባህሪው ነው። የባህሪው ለምሳሌ አንድ የእግዚአብሔር ነቢይን እናንሳው። የእግዚአብሔር መንፈስ ልኮናል ለትውልዱ ወንጌል ልንሰብክ፣ ኢየሱስ ጌታ ነው የሚሉት መናፍቃን ስተትና ውድቀት የሚያሳየው ኢያሱ የነዌ ልጅ በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13-15 ተመልከቱ። ኢያሱም በኢያሪኮ ግንብ አጠገብ ሳለ የተመዘዘ ሰይፍ የያዘ አንድ ሰው አየ ይላል። ይህ የእግዚአብሔር መልአክ ነው። በሰው ተመስሎ ለኢያሱ ተገለጠ። ኢያሱም እንዲህ አለ፣ የተመዘዘ ሰይፍ የያዘውን አይቶ አንተ ከኛ ወገን ወይስ ከጠላት ወገን ነህ አለው። ያም የተመዘዘ ሰይፍ የያዘው የእግዚአብሔር መልአክ እንዲህ አለው ለኢያሱ፣ ካንተም ወገን አይደለም ከጠላትም ወገን አይደለም፣ የእግዚአብሔር የሰራዊት አለቃ ሆኜ አሁን ተልኬ መጣው አለ። የምን አለቃ? እችን መልሱ። የምን አለቃ? የእግዚአብሔር የሰራዊት አለቃ። የእግዚአብሔር ሰራዊት ማን ናቸው? አይሰማ። ጮክ። አሁንም ጮክ። አሁን ይሄን የጠየኳችሁ ደጋግሜ ለምን እንደሆነ ታውቃላችሁ? የእግዚአብሔር ቃል በሙላት የሌለባቸው መናፍቃን እንዴት አድርገው ኦርቶዶክሳውያን ከበረት ቤተክርስቲያን እንደሚሉ የሰማይ ሰራዊትና የእግዚአብሔር ሰራዊት ይለያያል። እሺ ኦርቶዶክሳውያን የእግዚአብሔር ሰራዊት ማን ናቸው አለ? ቅዱሳን መላእክት ነው። የሰማይ ሰራዊት ሙሴ በዘዳግም እንደተናገረው የሰማይ ሰራዊትን የሚያመልኩት ይጠፋሉ አለ። የሰማይ ሰራዊት ጨረቃ ነው። የሰማይ ሰራዊት ፀሐይ ነው። የሰማይ ሰራዊት ከዋክብት በውስጧ ያሉ ናቸው። ጨረቃን አምላኬ ነው የሚል አስትሮሎጂ ብሎ የሚከተል የከዋክብት ናፋቂ፣ ከዋክብትን የሚያመልክ ፀሐይን የሚያመልክ ይህ በሚያመልከው ይጠፋል አለ። የሰማይ ሰራዊትና የእግዚአብሔር ሰራዊት ይለያያል። እኛ ግን ምን እንላለን? ሰራዊተ መላእክቲሁ ለማ ለመድኃኔዓለም። ማናቸው የመድኃኔዓለም ሰራዊቶች? ቅዱሳን መላእክት። የሰማይ ሰራዊትን ለምታ ወየው ይላል መናፍቅ። የእግዚአብሔር ሰራዊት አይደለም ያለው። ከመላእክት ጋር ሊለዩአችሁ ስለ ነገረ መላእክት የተነገረ አድርገው ሊገለብጡባችሁ ሐዋርያው እንዳለው የማያስተውሉ ሰዎችን ያስታሉ እንዳለ አስተውሉ ሲናገሩ ያልገባችሁ የጥቅስ ማብራሪያ ካለ ኑና ቤተ ክርስቲያናችሁን ጠይቁ። እንደው ከመካዳችሁ በፊት እውነታችሁን ወቁና ፍረዱ በራስ። ጌታዬ ያለው መልአክ ማን? ኢያሱ። የእግዚአብሔር ሰራዊት ሆኜ ተልኬ መጣሁ ሲል ጌታዬ አለው። ማንን?
ንገሩኝና ልጨርስ። ማን? መልአኩ ጌታዬ ለባሪያ ምን ልትነግረው መጣህ አለው። ሚካኤል ጌታ ነው ኦርቶዶክሳውያን፣ ገብርኤል ጌታ ነው፣ መላእክት ጌታ ናቸው። ኢየሱስ ደግሞ አባቶቻችን እንዳስተማሩ የጌቶች ጌታ ነው። መጽሐፍ እንዲህ ይላል ራእይ ዮሐንስ ምዕራፍ 16 ቁጥር 19 ላይ የለበሰው ልብስ በደም ተነክሯል፣ በለበሰው ጨርቅ ላይም የጌቶች ጌታ የሚል ጽሑፍ ነበረ ይላል። ያ የጌቶች ጌታ የሚባለው የድንግል ማርያም ልጅ ሞትን መውጊያ የሰበረ ሲኦልን ድል ያነሳ ፍጥረታትን ሁሉ የፈጠረው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባው። አመስግኑት። የተወደዳቸው እግዚአብሔር ሰማቸው። ማኑሄና የማኑሄን ሚስት እኩትን እግዚአብሔር ጎበኛቸው። የተዘጋ ማኅፀን ተከፈተ፣ ወንድ ልጅ ተሰጣቸው። እስራኤላውያንን ከፍልስጤማውያን እጅ ድል የሚያደርግ ጀግና ወንድ ልጅ እሱም ሶምሶን የተባለ ልጅ ወለዱ። እሱ አማካኝነት እስራኤል ነፃ ወጥተዋል። ዛሬም ለእስራኤል ዘነብስ ኢትዮጵያውያን፣ ለእስራኤል ዘነብስ ኦርቶዶክሳውያን ከመጣብን መከራ ነፃ የሚያወጣን አባት እግዚአብሔር ይስጠን። ነፃ የሚያወጣን እውነተኛ ሰው እግዚአብሔር ይስጠን። ነፃ የሚያወጣን ከክፋት ወደ በጎነት፣ ከርኩሰት ወደ ቅድስና የሚመልሰን እግዚአብሔር አባት ያድለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን።